በዚህ ሰዓት የምፈልገው ያቺ 10000 ድርሃም ይሄ ግለሰብ ወሰደብኝ የሚለው ብር ከየት መጣ ካንቺ ነው ወይ የተወሰደው እሱ ማረጋገጥ ብቻ ነው የምፈልገው እንጂ ስለ ፖለቲካ አይደለም ልጅቷ ደግሞ ሙኒት እያብራራች የነበረችው ነገር ማዳመጥ ፈልጌ ነበር ምክንያቱም ይሄ ገንዘብ አይመለስም ማለት ነው እሷ እንደምታብራራው ምክንያቱም እሷ የምትለው ከሆነ ደግሞ ማስጨረስ አለብን ማዳመጥ አለብን ለመፍረድ ለምንድን ነው ሙኒት እኮ የዚህ ጉዳይ ባለቤት አይደለችም መብረቁ የዚህ ጉዳይ ባለቤት አይደለችም እኔ እኮ የከሰስኩት እኮ አብዱ የሚባል ሰው ነው ስለዚህ አብዱ ለምንድን ነው ሙኒት መታዝም ትደመጠው እነሱ እየሸፋፈኑ ነው እያለ ነው አይደል እንዴ እኔ ሲጀመር ስለሌላ ሰው ስለግለሰብ አይደለም ያወራሁት አብዱ ወይም ሰይድ ሁሴን ስለሚባል ሰው ነው ያወራሁት አሁን ወደ ሌላ ነገሩ በመጠምዘዝ ጉዳዩን ወደ ፖለቲካ ወደ ምን ለመውሰድ ሄዳችሁበት መንገድ በፍጹም ተቀባይነት የለውም መብረቁ አንድ ጊዜ ላውራ አንድ ወንጀለኛ ሲያዝ ያን ወንጀለኛ የምትይዘው ከጓደኞቹ ከተባባሪዎቹ ከነቤተሰቦቹ ጭምርት ነው እንገር አካሄድ የሚባል ነገር አለ ይህ ሰው የብሩን እንዳይሰጣት መሰናከል ሆኖ ይሆናል ብለን እያሰብን ያለነው እነማን ነው ወለስ ለምናገር ለያኔ ካልወድም ካሉ እዚህ ውስጥ እያዳመጡ ነው ሞኒትና መሲ ብሪጅስቶን ሳራ እነዚህ ይሄ ግለሰብ አብሯቸው ስለሚኖር ገንዘቡን እንዲሰጣት አልፈለጉም ብለናል ካልን ደግሞ እነሱን ጭምርት እየከሰስን እስከሆነ ድረስ ማዳመጥ አለብን ተግባብተናል ያለበለዚያ ዛሬውኑ ቤተሰቡን አንቀል እናምጣ እኮ እንችላለን ምን ይጠቅማል እሱ ባደረገው ቢሰባየዝ ነው አሁን ብሮቆ አሰጥሻለሁ ብላት ዛሬ ምክንያት ይዛራ ምን መጣኝ አሁን ገንዘቡን አሰጥሻለሁኝ ለኔ ጣይልኝ ይባታለኝ ዛሬ ደግሞ ምክንያቱን አይዛ የመጣው በአማራ ስም የተሰበሰበ ገንዘብ ነው ብዙ ታሪክ አለው ምናም ይሄ ምንድነው ይሄ እንትን የሚሉት እኮ አንሰጥም ማለት ነው ይሄ ምክንያት ነው አማራ ስም የተሰበሰበ ምናምን ላይ ገብቶ ስለዚህ ጉዳይ እንዲያነሳ ያደረጉት ይሄው ብዙ ነገር ለከነለታል አለች ኮሙኒስት አስረድተናል አለች እኮ በቃ ይቺ ልጅ አማራ የነበሩ በአማራነት ላይ አብረው ስራ ሲሰሩ የነበሩ ልጆች እንኳን ድምጻቸው የሚሰማ ሰዎች እንኳን እንዳይተባበሯት ያደረጓት ራሳቸው ናቸው መረጃ አለኝ አለች እኮ ልጅቱም እኮ ሐቋ እንዲመለስላት ሳይሆን እየሰሩ ያሉት ልጅቱ አፋን የምትዘጋበትን መንገድና አንገቷን የምትደፋበትን መንገድ ነው እና ያጣሩ ያዙበት እሱ ነው አብዱ አሁን አንገት ማስደፊያ ነው በአማራ ስም የተሰበሰበ ገንዘብ ነው ፖለቲካ የተያያዘ ነው እንደውም ወንጀለኛ ነሽ ነው እኔ አንገት ማስደፋ ወንድሜ እንደዛ ለማድረግ ነው አሁን ደግሞ የታሰቡት እንደዛ ነው ራሴን በደንብ ጠንቅቄ ያውቀዋለሁ ዴባ ተመልሳላችሁ የሰው ገንዘብ እንደ ማንኛውም የአማራ ብሔርተኛ ከፊት ለፊት ተሰልፍ ያለው ማንንም አይክደውም ይሄንን ግን ደግሞ በህዝብ ገንዘብ አንዴ ማውራት ይችላል ገነት የምትባዩ ልጅ ማለት ነው በነገራችን ላይ ትጸጸቻለሽ አሁን ያረግሽው ባለሽው ነገር ምክንያቱም እኔ እንደዚህ ተናጋሪም አይደለም ባይዘው ሙኒትን መናገራችን በመጀመሪያ ደረጃ ገነት የምትባይ ሴትዮ በማስም ስትሸቅይ እንደነበረ ታውቂዋለሽ ልቦናሽ ያውቀዋል ገባሽ ማመንየት ነው ያለው ተባክሽ ሱቅ ነው የከፈትኩት ወይ ቪላ ቤት ነው የሰራሁት እኔ እኮ ወዳም ቤት ነው ያለው መናጢዳ ነው ገንዘብ የሸቀለ ሰው ያለበትን ቦታ እና ሰው ራሳቸው እንዳትመላለሽ አንቺ እኮ ያሻደለው ተመላለሽ ከሷ ጋር አንድ ከማሚን አንድ ሰው መብረቁ ፕሊስ ወንድሜ ከፈለክን ያወራ ካለው አንተ አንድ ሰው ግን ማሚ እንዳይናገራት ወይንም መስል ወይንም ሳሪ ማለት ነው እሷን ታያትፈንጭ ሰዓቷ ነው አሁን ትፈንጭ አንቺ ግን ትጸጸቻለሽ እኔ ማንንም ተናግሬ ያላቅም አይስዌር ቱ ጋር ትጸጸቻለሽ ምን ስታረጊ እንደነበር እናቃለን ስለዚህ ትጸጸቻለሽ እሺ ይበቃሻል ጸጸታለን አይ አስከብሩት ነገር ነው ራንጂ ሰሪናው ጥያቄ ነበርኝ ወረደች ወጣታንሱ በስማችሁ ልትከበሩ አይገባም በስራችሁ ነው የምናከብራችሁ በስራ መስራት እኛ በስማችን መከበር አንፈልግም በስራችን እንጂ እናንተ ግን ምን ሰርታችሁ ነው እዚህ ጋር ፊታችሁን አጥዋችሁ የተቀመጣችሁት እናንተ ስንት እናት እያለቀሰች ስንት ሰው እየተገደለ ሰራችሁ ማለት የፈለጋችሁትን ልትገድሉ የፈለጋችሁትን በእነሱ ስም ገንዘብ ዘብዝባችሁ ምግብ ቤት የከፈች ልጅቱን ሀቅ ለማሸፈን ልጅቱ እንዳትሸፈኑ ነው ማንንም ታሪክ አንሸፍንም እኔ ቃል የገባሁላት ሀቅሽን ታሪኩን ሳላቅ በፊት ነው ነገር አሁን ታሪኩን እያንዳንዱን አቀው መብረቁ በስርዓት እንዲያወሩ እንትን አድርጋቸው
መጀመሪያ አሁን ሙኒት ስትመጣ ማለት ነው ስሟ ተጠርቶ ነው የመጣችው። ስሟ አታች ተደርጓል። ስለዚህ የመጣችበትን ጉዳይ ስሟን የጠሩበትን ጉዳይ ይንገሯትና እሷ ደግሞ ያላትን ማስረጃ ታቅርብ። ገነት ደግሞ መከላከል የምትችልበት ማስረጃ ካላት መከላከያዋን ታቅርብ እና በስነ ስርዓት መወያየት ቢቻል አሪፍ ነው ላለው። ክርክሩ ለምንድን ነው ከኔና ከሙኒት ጋር የሆነው? እኔ ኮሙኒትን አይደለም የከሰስኩት። ስሟን አታች አድርጋችኋል መጀመሪያ ማለት ነው። ስሟ አታች ስለተደረገ አመሰግናለሁ። ባባም አመሰግናለሁ። እዚህ ጋር የመጣሁት ሲጀመር ለሐቅ ወላሂ ነው የምላችሁ ባባንና እንዳንተ አይነት ንግግር የሚናገሩ ሰዎችን ስለማከብር ነው። ነገር ግን ጉዳዩ ከምትገምቱት በላይ በጣም በታክቲክ በእነሱ ማትገምተው በእንደዚህ አይነት ሴቶች ወይም በቃ በማትገምተው ሁኔታ የተሰራ እኔ የመሰለኝ ሲምፕል ሁሉ ጊዜ መብረቁ የአንድ ሰው ሀቅ ሲነሳ ይሄንንም ያንንም ጠርተህ የምታናግራቸው ኬዞች የሉ። እንደዚህ አይነት በጣም ሲምፕል ኬስ ስለመሰለኝ አብዲ ነው እኮ ስባል እንኳን ምንድነው ያልኩት ይሁና እሱም ቢሆን ይጠየቃል ብዬ ስልክ ስደውል ኢትዮጵያ እያለ ባለቤቱ ሳውዲ ነው አለች። ለምን የሚፈጠረውን ችግር ፍራቻ ላይ ነበሩ። ሲጀመር ትልቅ ስጋት ላይ ነበር ለካ የተነበረው። ይሄንንም አላቅም ነበር። ከዛ ኦኬ እንደገባ እንዲያናግረኝ ብዬ እሷን ባለቤቱን ለገነት ለምትባለውና ለነበረው ህዝብ ቃል የገባሁት ምንድነው ሀቅሽ አትጠፋ በታሪክ በፍጹም። ምክንያቱም በፊት ችግር ላይ ስለነበረ ሊሆን ይችላል ያልመለሰልሽ። አሁን ግን ደህና ሁኔታ ላይ እየሰራ ማንም ሰው ሰርቶ እስካደረ ቅድሚያ ከሆዱ በፊት እንኳን የሰው ሀቅ ነው የሚመለሰው። አሁን ደግሞ ይመልስልሻል ብዬ ቃል ገብቼላት ነገሩን ለማብረድ ደግሞ የተሰሩ ቪዲዮዎችን አስነሽ ብያት ነው የወጣሁት እህት። ከዛ በኋላ ልሽ ጥያቄ እንደሰማሽ አንድ ጊዜ ከኤርፖርት እንደገባ ነው መብሬ ነገ ከነገ ወዲያ እንኳን አላልኩም። ዱባይ ስለደረሰ ነው ይሄን ነገር የጠየቅኩት። እያንዳንዷን ነገር አስረዳ። ቢሮ ድረስም መጥቶ መረጃዎችን አሳየኝ። እያንዳንዱ ይሄ ይወለ እዚህ ጋር እነሱ ኦሬዲ ግባቸውን አስገብተዋል። ፖይንታቸው ላይ ደርሰዋል። ፖይንታቸው አማራን መርዳት ሳይሆን ራሳቸውን በየቦታው መወተፍ ነበረ፣ መተዳደሪያ ማግኘት ነበረ። ገባ? ማንም ሲያደርግ እንደነበረው በአማራ ስም እንደነገደው ያደረጉትን አደረጉ። አንዷ ምግብ ቤት ከፍታለች፣ አንዷ ሱቅ ሞክራ ከስራለች። የሰው ሀቅ ዞሮ ዞሮ ኪሳራ ነው። ኦኬ ነገ ቀኑን ጠብቆ እንደዚህ ያመጣቸዋል። ከ3 ነው ከ4 ዓመት በኋላ ልጁ አገር ሲገባ ሆን ብለው ታሪኩን ያነሱት ለምንድን ነው? እዚህ ጋር ነገር ይፋፋምና ልጁን እዛው ገደል ለመክተት ነበረ። ምክንያቱም ለብዙ ነገር የተጠቀሙት እሱ ስለሆነ። ይሄ ደግሞ ሙሉ ማስረጃዎች የድምጽ የደረሰኝ የተለያዩ ማስረጃዎች አሉ። ከምንም ተነስቼ መብረቁ አፌን ሞልቼ እንዲህ እንደማልልህ ታውቀኛለህ፣ እርግጠኛ ነኝ። ያ እኔ አሁን ላንቺ ሞሪቲዬ ላንቺ ያለኝ ጥያቄ ይሄ 10,000 ድርሃም በተበላው የምትለው ገንዘብ ያን የገኒ አይደለም፣ ገንዘቡ ተሰርቶ የመጣ አይደለም። አይደለም ወንድሜ፣ አይደለም። አብረው ይሰሩ ነበር። በመሃላቸው ተለያይተው ከዛ ከኑር ከሚባል ልጅ ጋር ደግሞ ሌላ ሀገር ስትሰራ ካለ ሰው ጋር በአሁኑ ሰዓት ስትሰራ ነበር። ኢቭን ልንገርህ የሰራችውን ቪዲዮ አሳያለሁ። ምን ብላለች ራሷ ባንደበቷ ቪዲዮ ስሩልኝ እንኳን ስላቸው እውነት አብዲ እንዲያረግሽ እያሉኝ ነበር አለች። ቪዲዮ የሚያሰራችው እሷ ናት። ይሄንን ሁሉ ቅስቀሳ ያደረገችው እሷ ናት። ኦኬ ይሄንን ስታስደርግ ልጁ ምን አይነት አገልግሎት ሲሰጣቸው እንደ ጅል ሲያጃጅሉት እንደነበር ሁሉም ስለሚያውቅ ነው ቪዲዮ ሰሪዎቹ።